ብዙዎቻችሁ የጡት ማሳደጊያ ዜዶዬ ረባላ ምናምን ብዙ ነገር እያላችሁ ነው። በነገራችን ላይ ራሴ ላይ ለውጥ ሳላይ ለማንም አልናገርም ብዬ ከዚህ በፊት ተናግሬያለሁኝ። ቪዲዮ ኩድረሽ ላይክ እና ሼር ሪፖርት ማድረግ ላይክ እና ሼር ሰብስክራይብ እና የደውል ምልክት መጫናት እርሶ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እና የተወደዳችሁ የዜዶ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሁሉ መልካም፣ ሁሉ አሪፍ፣ ሁሉ ሰላም ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ወዶችዬ አላህ ሀገራችንን አላህ ሰላም ያርግልን። በመቀጠል ብዙዎቻችሁ ዜድዬ ጡት ማሳደጊያ ዜድዬ ጡታችን የለም እኮ ምናምን ብዙዎቻችሁ ብላችሁ ነበር። ኢንሻአላህ ዛሬ ደግሞ ይዤላችሁ መጣሁ ስለ ጡት ማሳደጊያ እና ጥራ ነገሮቹ ምናምን ነገር ነግራችኋለሁ። ኢንሻአላህ ተጠቅሜ ለውጥ ያገኘሁበት ነገር ነው። እና ደግሞ ቤቱን ሰብስክራይብ እና ደውሉን ምልክት መጫን አትርሱ። እቤታችን የሚገኝ ነገር ነው። በነገራችን ላይ እቤታችን የሚገኝ ነገር ብዙ ነገሮች አሁን ይሄ በጣም በቀላሉ ሁኔታ ጡታችሁ በተፈጥሯዊ መንገድ ማሳደጊያ በመቀባት መጠቀም ትችላላችሁ። በነገራችን ላይ እኔ ብዙ ጊዜ የምነግራችሁ ነገር አለ እቤት ላይ የሚገኝ ነገር ነው እንጂ ወይም ከውጭ ገዝታችሁ በቃ ቤታችሁ ወይ መዳን ቤታችሁ የሚገኝ ነገር ነው ማለት ነው። መጀመሪያ ስለ ጡት ማሳደጉ ከመጀመሪያ በፊት የምትመገቡት ምግቦች ማለት ነው ተመጣጣኝ መሆን አለበት። ምሳሌ አሁን ይሄ በምትጠቀሙበት ሰዓት ወይም ፋዝሊን በምትጠቀሙበት ሰዓት የጡታችሁ ምናምን እንደማይጎዳችሁ እርግጠኛ መሆን አለባችሁ። አሳሲያ ምናምን ካለባችሁ ምናምን እንትን ማድረግ አትችሉም። ያኔ አሳሲያ ምናምን የሚኖርባችሁ ከሆነ እንዳትሞክሩት ማለት ነው። አሳሲያ ካለባችሁ እና ደግሞ የተመጣጠነ ምግብ አሁን ምሳሌ ስጋ ሊሆን ይችላል፣ እንደገና ፏካ ሊሆን ይችላል፣ እንደገና አሁንም እንትን አቮካዶ ሊሆን ይችላል፣ የተለያየ ምግብ። ምክንያቱም ጡታችሁ እንዲያርግላችሁ የምትፈልጉ ከሆነ ማለት ነው ከባዝሊኑ ጋር የምትጠቀሙት ጥቅሞቹ ነው እየነገርኳችሁ ታለሁት። አሁን ምግቡን በትክክል መመገብ አለባችሁ። አሁን በነገራችን ላይ የሾርባ እህል ራሱ ከወተት ጋር ብትጠቀሙ እንደገና የለውዝ ቂቤ ወይም ለውዝ ምናምን ካገኛችሁ የምትጠቀሙ በጣም አሪፍ ነው ከሱ ጋር ማለት ነው። እና ደግሞ ወደዚህ አጠቃቀሙ ሊሄድላችሁ ይሄ ፋዝሊን ነው ማለት ነው። ምሳሌ ይሄ ፋዝሊን ነው። እኔ በነገራችን ላይ ይሄ ትልቁ ነው ያለኝ፣ በትንሹ ቀንሽ ነው አሁን የቀነስኩት እናንተን ለማሳየት ያክል ነው። እኔ ከፈለጋችሁ እሱ ለአንድ ወር ልትጠቀሙ ትችላላችሁ፣ የፈለጋችሁት አይነት ጡት እስከሚመጣላችሁ ድረስ ማለት ነው። እኔ ቢያንስ ለሳምንት ነው የተጠቀምኩት። በቃ ከሳምንት በኋላ ማሻአላ ለውጥ አይቼበታለሁ። የሚገርማችሁ ነገር ማለት ነው በየቀኑ ማታ ነው የምቀባው። ከመተኛቴ በፊት እቀባዋለሁ፣ ጠዋት ደግሞ ታጥባለሁ እንደማንኛውም እንትን ማለት ነው። ምሳሌ ፊታችን ላይ ፋዝሊን እንቀባለን አይደለ? ፋዝሊን ተቀብተን ያው ልክ እንደተነሳ መታጠባችን አይቀርም አይደለ? እኔ እንደዛ ነው የምታጠበው ማለት ነው። እንደዛ ነው የማደርገው። ከፈለጋችሁ እኔን ካላመናችሁ ምን ታረጋላችሁ? ዩቲዩብ ላይ ገብታችሁ ምን ታረጋላችሁ? የጡት ማሳደጊያ በተፈጥሯዊ መንገድ የጡት ማሳደጊያ ብላችሁ ማወቅ ትችላላችሁ። እኔ ብዙ ጊዜ እመክራቸዋለሁ ይሄ ማለት ነው። እና እኔ በጣም እጠቀመዋለሁ። በነገራችን ላይ በጣም ከምነግራችሁ በላይ እጠቀመዋለሁ ማለት ነው። ግን ለፊቴ ለተለያዩ ነገር ነው እንጂ ዝም ብዬ እንደዚህ አይደለም የምጠቀመው ማለት ነው። አሁን ይሄ ብቻው ነው የምጠቀመው፣ ግን ምግቤን አስተካክያለሁ። በነገራችን ላይ እኔ ራሱ ወፍራለሁ። ለምን ጡቴን ለማሳደግ ብዬ ትንሽ ጡት ያሳድጋለሁ ብዬ ምግብ የተመጣጠነ ምግብ ምናምን እየበላሁ ነበረ በዚህ ሰሞን። አሁን ግን ወደ መክሳቱ ኢንሻአላህ እመጣለሁ ማለት ነው። ግን ምክንያቱም በቃ ጡት ለማሳደግ እናንተ ምንድነው ማድረግ ያለባችሁ? የተመጣጠነ ምግብ ካላገኛችሁ አያድግላችሁ። እኔ አሁን በተለይ ሾርባና የለውዙ ቂቤ በጣም እየተመገብኩ ነበረ ከዚህ ጋር ማለት ነው። ይሄ ከተጠቀምኩ በኋላ በጣም እየተመገብኩት ነበረ ማለት ነው በአንዱ ሰዓት። ግን አሁን አልሐምዱሊላህ ረቢል ዓለሚን እንግዲህ ምን ማድረግ አይቻልም። ያው ሁሉም ወዶ አይደለም፣ ሁሉም ወዶ አይቻልም ስላልሆነ በቃ ሁሉም ወድጄ አልተናለለውም ማለት ነው። ስለዛ ምን አደረግ ያለሁኝ በቃ የተመጣጠነ ምግብ በልቼ ጡቴ እንዳይቀንስብኝ በቃ። ግን ምንም ያክል በወፍር እኔ ችግሩ ምንድነው ቦርጭ አይመጣብኝም፣ የጎን ቦርጭ አይወጣብኝም። ከኋላ ጡት ማጃ ምናምን ሳረግ ትርፍ ስጋ አይወጣብኝም። የሚወፍረው እጄና ከታች ነው የምወፍረው። የሚገርማችሁ ነገር ብዙ ሴትዮ ራሱ ትገረማለች። አሁን ማሻአላ ሆነሻል እኮ ጡትሽ እኮ ምናምን ትለኛለች። እና በጣም ደስ ብሎኛል። እና ደግሞ እኔ የምጠቀመኝ ነገር
ልንገራችሁ ብዬ ነው። አጠቃቀሙ ደግሞ እንዳስረዳኋችሁ በትክክል ተረዳችኋል ብዬ ተስፋ አደርጋለሁ። ይሄ ምን አደርገዋለሁ? ማታ ከመተኛቴ በፊት ቀባዋለሁ። እኔ ሽት ማድረግ አለብኝ ግዴታ ማለት ነው። ነገር ግን የተመጣጠነ ምግብ የማታገኙ ከሆነ ባትጠቀሙት አሪፍ ነው ማለት ነው። እና ደግሞ አንዷ ተጠቅማ ወርዶብኛል። በጣም ትልቅ እስከሚሆን ድረስ ዝም አለችው። በቃ ከሁለት ወር በላይ ተጠቀማቸው መሰለኝ። እላፊ ጡት ሆነባትና ረዚዶ ወደቀብኝ እኮ ምናምን አለችኝ። ይሄ እኮ እናንተ ማለት ነው ምን ማድረግ አለባቸው? እናንተ እስከምትፈልጉት ያክል ተጠቀሙ እንጂ ይሄን ያክል 2 ወር ድረስ መጠቀም እኮ አያስፈልግም። ገብታችኋል? እኔ በጣም ይገርመኛል። በጣም ከምነግራችሁ በላይ አንዳንዴ በጣም ነው የምትገርሙኝ። እንዴት ነው እናንተ ቢያንስ በቃ በዛ ቢባል ለ1 ወር ተጠቅማችሁ ካልተስተካከለ ማቆም ነው ያለባችሁ ማለት ነው። አንዳንዱ በፍጥነት ሊስተካከልለት ይችላል፣ አንዳንዱ ደግሞ በፍጥነት ሳይሆን በቀስታ ምናምን ሊሆን ይችላል። እና ደግሞ እናንተ በቀስታ ነው እንጂ ዝም ብላችሁ አገኘሁ ብላችሁ እንትን አትበሉስ ማለት ነው። እሞም ሌላው ነገር ደግሞ ከዛ ማታ ከተጠቀባችሁ በኋላ ጠዋት መታጠብ እንዳትረሱ ማለት ትንሽ ሞቅ ባለ ውሃ በቃ ሌላ ነገር የለውም። እና ደግሞ አብዛኞቻችሁ የምትጠይቁን ጥያቄ ሁሌም ሂና ተቀበያለሽ ስራሽ ምንድን ነው? ያኔ መዳም ቤት ያለሽ አትመስይም ምናምን ላላችሁኝ ደግሞ እኔ ልመልስላችሁ በዚህ አጋጣሚ ማለት ነው። እኔ በነገራችን ላይ መዳም ቤት በሆንም ትልቅ ሴትዮዋ ጋር ነው የምኖረው እና እሷ ስትቀባ ግዴታ ተጠቀሚ ትለኛለች። እና እኔ ግን እንደነሱ ምናምን እንደዚህ እንትን በዚህ እንትኑ አይደለም የምቀባው፣ በእንትኑ ነው በቀሳው ነው የምቀባው። ቀሳው ካለ በቀሳው እቀባለሁኝ፣ ቀሳው ከሌለ ደግሞ አልቀባም ምናምን ላታላትና ሴትዮዋ በጣም ትገርምብኛለች። አለቀሳ ተቀብቼ አላቅም ማለት ነው። ሌላው ነገር ደግሞ የምጠይቁኝ ጥያቄ ጡት ምናምን ለማሳደግ ስትሞክሩ ምን ማድረግ አለባቸው? አሁን ምሳሌ መጠቀም ያለበት ሰውና መጠቀም የሌለበት ሰው አለ። አሁን ምሳሌ በጣም ወፍራም ሆናችሁ ጡት ለማሳደግ እንዳትሞክሩ። ለምን? የምትወስዱት ምግብ ራሱ ጡቱ የሚያዋፍረው ወይም ወደ ጡት የሚዘዋወር ምግቦች አሉ እና ወደ ጡት የሚዘዋወር ምግቦች ከተመገባችሁ ነው ጡታችሁ መወፈር ወይም መውጣት ወይም ደግሞ ደም ስራችሁ ውጥር እንዴት ምናምን እንደሚሆን ማለት ነው። እና ግን በጣም ወፍራም ሆናችሁ ጡቴን ቀንሳ እንትን ጨምራለሁ ብሎ ማለት ደግሞ በጣም ከባድ ነው። ለምን? ሰውነታችን ኦቨር እየጨመረ ስለሚመጣ ማለት ነው። ቀጭን የሆነች ሴት ምግቡን እየተመገበች ደም ስሯ ደግሞ እየተወጠረ ይሄዳል ማለት ነው። ለምን? የተመጣጠነ ምግብ ስትበላ ዝርክርክ አትችልም። ለምን? ቀጭን ስለሆነች ማለት ነው። ጡት ስለሌላት ብቻ አይደለም። እዚህ ጋር መሆን ያለበት ነገርና መሆን የሌለበት ነገር ማወቅ አለባቸው የኔ ወዶች። ስለዛ ምንድነው ማድረግ የምትችሉት? ምንድነው ችግሩ? ምንድነው እንደዚህ በቃ ራሳችሁ ጊዜያችሁ ቆጥባችሁ በቃ ራሳችሁ መጀመሪያ ሰውነታችሁ መክሰት አለበት። እኔ ነግራችኋለሁ። በሰሞኑ በጣም እየበላው ነበረ። እንዳውም ያልኳችሁ በዚህ ምክንያት ነው እንጂ ለሌላ አይደለም። እና ጠዋት ማታም በላል እንዳውም ራስ ድረስ ጀምሬ ነበረ እና እንዳውም በዚህ 2 ቀን ያቋረጥኩት ማለት ነው። እና በቃ ኦቨር እየወፈርኩ መጣሁኝ ማለት ነው። እኔ ግን በነገራችን ላይ ልቀንስ ካልኩኝ እቀንሳለሁ። 1 ወር አይጨርስብኝም፣ ሰውነቴ ይታዘዘኛል ማለት ነው። ውዶች ይህ ቪዲዮ ከወደዳችሁት ላይክ እና ሼር ሰብስክራይብ ማድረግ አትርሱ። በነገራችን ላይ ይሄ ፋዝሊን ነው እንጂ ሌላ ፋዝሊን መጠቀም አትችሉም። ይሄ ፋዝሊን መሆን አለበት። እሺ ውዶች እየወዳቸዋለሁ። ለጓደኞቻችሁ ለእህቶቻችሁ ሼር አድርጉላቸው። በጣም አመሰግናለሁ። ክበሩልኝ።